ምናልባት የልጁ አባት ክዷት ይሆናል። ለምን እንዳልፈለገች ግን ያልተናገረችው? አዎ ለመናገር ፈቃደኛ አይደለችም። ግን እኔ በማርገዟ ደስተኛ ነኝ። ማርታ ራሱ እዚህ ቤት ልታረጅ ነው እያለች ስትጨነቅ ነበር። እሱስ እውነት ነው። ማንም ሰው እኮ ዘሩን መተካት አለበት። ይሄ ሀብታም የሚል ነገር አይደለም። በዚህ መልኩ ደስተኛ ነኝ። እንግዲህ እስኪ ማርታ አውራታለሁ ብላለች። መጨረሻውን አብረን እናየው ይሆናል። እሺ አባይ። ሰላሜ ምን ነው ስልኩ የለሽም እንዴ? ያረ ስልኩ አለኝ። ስልኩ አለኝ። ታዲያ የግድ እኮ ማወቅ አለበት። ምን በወጣሽ ነው ሰው እንደሌለሽ ብቻሽን አምጠሽ ብቻሽን የምታሳድጊው? ግዴለሽ እኛ ለቀለብ ምናምን አምጣን ነው። ነገር ግን ለስሙም ቢሆን የግድ ሊያውቅ ይገባል። እሺ ዳውን ስልኩን ስጪኝ፣ እኔ ራሴ ደውዬ አናግረዋለሁ። ሰላም ምን ሆነሻል? ስልኩን ስጪኝ። ሁሉንም ነገር ማወቅ አለበት። ምን በወጣሽ ነው አባቴ ለሌሎች የምታሳድጊው? አንዳንዴ እኮ አንቺ ሞኝ ትሆኛለሽ። ለዚህ እኔ ሳልሻል አልቀር። በስልኩን ስጪኝ፣ እየጠበኩሽ ነው። እሺ በቃ ሰላም ከማርታ የደበቀችው ነገር ያለ ይመስላል። ማርታ የግዴታ የልጅሽ አባት ማወቅ አለበት። ብቻሽን አምጠሽ ብቻሽን መውለድ የለብሽም። እኛ የቀለብ አምጣ አንለውም። ስልኩን ስጪኝ እኔ ራሴ አዋራዋለሁ ብትላትም ሰላም ግን ስልኩን መስጠት ማንነቱንም መናገር አልፈለገችም። ማርታ ግን በቀላሉ የምትለቀት አትመስልም። እሷን እንኳን አልሰማ ብትልም ደሬ እንዲያዋራት የምታደርግ ይመስላል። በባለፈው ክፍል ደሬ የሰላምን ማርገዝ ከሰማ በኋላ ሊያወራት ሞክሮ ነበር። ከማን ጋር እና በምን አጋጣሚ እንዳረገሰች ሰውየውንም መቼ እንዳወቀችው ይጠይቃታል። ሰላምም ከዓመታት በፊት እንደምታውቀውና በድንገት ቤቱ ሄዳ በአጋጣሚ የተፈጠረ እንደሆነ ትነግረዋለች። ደሬም ሰውየው ማርገዟን እንደሚያውቅ ቢጠይቃትም ሰላም ግን እንዳልነገረችውና መናገርም እንደማትፈልግ ትነግረዋለች። ደሬም የሰላምን ሐሳብ ሲሰማ ግራ በመጋባት ስሜት ለምን ልትነግረው እንደማትፈልግ ይጠይቃታል። ሰላም ግን ብትነግረውም ሊያምናት የሚችል ሰው እንዳልሆነ ትነግረዋለች። ደሬም በሰጠችው መልስ ግራ ተጋብቶ ምን ማለት ነው ያምነኝ? መጀመሪያውኑ እንደማያምንሽ ካወቅሽ ለምን የእርግዝና መከላከያ መድኃኒት አልተጠቀምሽ ብሎ ይቆጣታል። ሰላምም ፈገግ ብላ ያው የተገናኘነው በአጋጣሚ ሆነ እንጂ እኔ እኮ ማርገዙን እፈልገዋለሁ፣ ደግሞም በማርገዜ ደስተኛ ነኝ። ስንዴስ ቢወድቅ በስብሶ ዘሩን ይተካ የለ እኔ ደግሞ ሰው ነኝ፣ ለዓይኔ ማረፊያ የሚሆነኝን የአብራኪን ክፋይ እፈልጋለሁ ብላ ትለዋለች። ደሬም በዝምታ ነበር ሐሳቧን በሙሉ ያዳመጣት። ቀጥሎም ሚስቱን ልትደራት እንደምትፈልግና ባላት ገንዘብ አንድ ቋሚ ነገር አድርገንልሽ ብንድርሽስ ምን ታስቢያለሽ ይላታል። ሰላምም እንደማትፈልግና እዚሁ ወልዳ እዚሁ ልጇን ማሳደግ እንደምትፈልግ ያላትንም ብር ለልጁ እንዲያደርጉላት ተጠይቋለች። ደሬም ከሚስቱ ጋር ወርተው ተማክረው እንደሚያሳውቃት ነግሯት ወደ ስራው ይወጣል። በዛኑ ቀን ዳጣና ናታን ሰፈራቸው ውስጥ ወክ እያደረጉ ናታንም ይቅርታ እንዳደረገችለት ይጠይቃታል። ዳጣም ነገሩን እንዳልተፈጠረ አድርጎ እንዲያስበውና ጭራሽ እንዳያስበው ነግረው ምሳ እንዲጋብዛት ተጠይቋለች። ተያይዘውም ይሄዳሉ። በልተው እየወጡ ሰፈራቸው ውስጥ እየተራመዱ ባሉበትም ዳጣ በመሃል ከኤቢ ጋር ስለተስማማችሁ ደስ ብሎኛል ብላ ትለዋለች። ናታንም ኤቢ ናት ተስማማን ያለችሽ? ግን እንዴት ነን? ምን ትመክሪናለሽ ብሎ ይጠይቃታል ሊያስቀናት በማሰብ። ዳጣ ግን ነገሩን በጭራሽ ናታን በሚያስብበት መልኩ እያሰበችው አይደለም። ከኤቢ ጋር በደንብ እንዲቀጥልና የሁለቱ መስማማት ለሷ ሰላም እንደሰጣት ኤቢም ለቀቅ እንዳረገቻት ነፃነት እየተሰማት እንዳለ ትነግረዋለች። እያወሩ ባሉበት በመሃልም ናታን ዞር ሲል ኤቢን ከሩቅ ወደ እነሱ ጋር ስትመጣ ይመለከታታል። ወዴትም እንዳትሄድና ምንም ብትናገራት ምንም ነገር እንዳትመልስላት ያስጠነቅቃታል። ኤቢም አጠገባቸው እንደደረሰች ናታን ላይ ጥምጥም ብላ ካቀፈችው በኋላ ከሷ ጋር ምን እየሰራ እንዳለ ትጠይቋለች። ናታን ለኤቢ መልስ ሳይሰጣት ዝም ሲል ዳጣ በመሃል በአጋጣሚ እዚሁ እንደተገናኙ ትነግራታለች። ኤቢም ፈጠን ብላ ተጣልተናል ብለኸኛል ነበር እንዴ ብላ ስትል ዳጣም ነገሩን ለማረጋጋት አዎ ግን እግሩ ላይ ድፍት ብዬ ይቅርታ ጠይቄው ነው የታረቅነው ብላ ትላታለች። ነገረኛዋ ኤቢም እግር ላይ ማን እንደወደቀስ የነበረ ነው የሚያውቀው እና ደግሞ ልንገርሽ ቴክስቱን በስተት ነው እሺ የላከው አይወድሽም ናታንዬ ንገራት እንጂ ከኔ ጋር ለብቻችን ስንሆን ብቻ ነው እንዴ እንደዛ የምትለው ብላ ትለዋለች። ናታንም ከኤቢ ጭቅጭቅ ለመገላገል በሚመስል መልኩ አዎ ብሎ ይመልስላታል። ኤቢም ያገኘችውን አጋጣሚ ለመጠቀም በሚመስል መልኩ አየሽ አይደለ አይወድሽም እኔም ብቻ ነው የሚወደኝ ሲጀምር አንቺ ምንም የሚወደድ ነገር የለሽም ብላ በንቀት አይን ትመለከታታለች። ዳጣም ነገሩ ምንም ሳይመስላት እኔም እንዲወደኝ አልፈልግም እኔ ራሴን በጣም ነው የምወደው
ከራስ በላይ ነፋስ ነው ስትል ናታንም የሁለቱን ወሬ ላለመስማት ጥሏቸው ይሄዳል። ናታን ራቅ እንዳለም ኤቢ ወደ ዳጣ ቀረብ ብላ ለምን ነበር የተገናኛችሁት ብላ ታፈጥባታለች። ዳጣም ኤቢን ለማናደድ በሚመስል መልኩ ምሳ ልጋብዝህ ብየው ምሳ አብረን በላን ስትላት ኤቢ በንዴት ጠጋ ብላ አፈር ቢይሺ ብላ ጥላት ትሄዳለች። ናታንም ወጥቶ ሄዶ ከነበረበት ቦታ ሲመለስ በረንዳ ላይ ሰላም ስራዋን እየሰራች ያገኛታል። ሰላምታ ተለዋውጦም ናታን ወንበር አምጥቶ አጠገቧ ይቀመጣል። ሰላምም ከዳጣ ጋር እንዴት እንደሆኑ መታረቃቸውን ትጠይቋለች። ናታንም ቀለል አድርገው ነገሩን እንደፈቱትና እንደታረቁ ሲነግራት ሰላምም ልቧ የዋህ እንደሆነ ምንም ነገር እንደማታውቅ በመታወራው ነገር እንዳይቀየማትና የበለጠ ወደሷ እንዲቀርብ ስለ ዳጣ ትነግሯለች። ናታንም እሺታውን ገልጾላት እና ደግሞ እንኳን ደስ አለሽ ማርገዝሽን ሰማው ብሎ ይላታል። ሰላምም አመሰግናለሁ ናታንዬ፣ ይሄን ስትሰማ ያልደነገጥከው አንተ ብቻ ነህ ብላ ትለዋለች። ናታንም ምን ያስደነግጠኛል ብለሽ ነው? ይሄ እኮ በጣም ደስ የሚል ነገር ነው። እናትነትን ባላቆም ግን በጣም ደስ የሚል ስሜት ያለው ይመስለኛል ብሎ ይላታል። ሰላም ልክ ብለሃል ናታንዬ፣ እናትነት ከምንም ነገር በላይ ደስ የሚልና አስደሳች የፈጣሪ ጸጋ ነው። ግን ናታንዬ ከማን አረገሽ እንዴት አረገሽ ምናምን ብለህ አትጠይቀኝም ብላ ትለዋለች። ናታንም እሱንም አንቺ ነሽ የምታውቂው፣ እኔ ባቆ ምን ያደርግልኛል ይላታል። ሰላምም እሺ ይሁንልህ፣ ደግሞ ዳጣን አስቀናለሁ ብለህ የጀመርከው ጨዋታ ይቅርብህ፣ አያዋጣህም ብላ ትለዋለች። በዛኑ ሰዓት ማርታ መኝታ ቤቷ አረፍ ለማለት ጋቢዋን እየለበሰች ባለችበት ኤቢ ወደ ክፍሉ ትገባና ቀጥታ እማዬ ሰላም ከማን እንደረገዘች አወቅሽ ነገረችሽ ብላ ትጠይቃታለች። ማርታም በጣም ተናዳ ቆይ አንቺ ምን አስጨነቀሽ? ብታውቂስ ምን ያደርግልሻል ነው ወይስ ከናታን ጋር ጠርጥረሻት ነው ስትላት ምን አሰበች ምን አለች የማትባለዋ ሰይጣኗ ኤቢ ማን ያውቃል ያልጠረጠረ ተመነጠረ አይደለም የሚባለው፣ ግን በቃ ሲወለድ ዲኤንኤ ማስመርመር ነው ብላ ትላታለች። ማርታም በግርምት ስሜት እያየቻት ቆይ ከማን ጋር ነው የምታስመረምሪው ስትላት ኤቢም እማዬ መቼስ ከኔ ጋር ይሆን ብላ ትመልስላታለች። ማርታም ተናዳ ትራሷን አንስታ ልትመታት ስትል ሮጣ አምልጣ ትወጣለች። ሰዓቱም መሽቶ ጊዜውም ገፍቶ ሁሉም ወደ የመኝታ ቤታቸው ገብተው ማርታም መኝታ ቤቷ ቁጭ ብላ ስራዋን እየሰራች ባለችበት ደሬ ከስራ አምሽቶ ይመጣል። ሰላምታ ተለዋውጠውም ማርታ የሰላምን ጉዳይ ምን እንዳደረገ ትጠይቋለች። ደሬም እንዳናገራትና ነገር ግን ሰላም ማግባትም ሆነ አባቱ እንዲያውቅ እንደማትፈልግ እዚሁ ሆና ማሳደግ እንደምትፈልግ ነው የነገረችኝ ይላታል። ማርታም በንግግሩ ደንገጥ ብላ ምን ማለት ነው አባቱ እንዲያውቅ አልፈልግም ማለት? ልጅ እኮ ነገ አድጎ አባቴ ማን ነው ብለ ይጠይቃል። ደሬ እንዴት ነው እንደዚህ ያሰበችው? አንተስ እንዴት እሺ ብለሃት ትመጣለህ ብላ ደሬን ትቆጣዋለች። እሱም አምርራን የነገረችኝ ልጁን በራሷ አባቱ ሳያውቅ ነው ማሳደግ የምትፈልገው፣ እንደውም ያጠራቀማችሁልኝ ገንዘብ ለራሱ ለልጁ አንድ ቋሚ ነገር ታደርጉልኛላችሁ ብላለች። እንግዲህ የሷን ፍላጎት ከማክፈር ውጪ ምን ምርጫ አለን ማርቲ ብሎ ይላታል። እሷም በነገሩ ግራ ተጋብታ ማድረግ ያለባትን ማሰብ ትጀምራለች። በዛ ሰዓትም ናታን እንቅልፉን ትቶ ቁጭ ብሎ እያሰበ ባለበት አንድ ሐሳብ ይመጣለታል። ዳጣ ጋር መደወል። ስልኩንም አንስቶ ደግሞ እንኳን ሳያስብ ይደውልላታል። ዳጣም ናታን በዛ ሰዓት ሲደውልላት ስልኳን ስታየው ደንግጣ ግራም ተጋብታ ታነሷለች። ፈጠን ብላ አንተ ምን ሆነ ነው በዚህ ሰዓት አተኛም እንዴ ስትለው ናታንም የሚናገረው የሚላት ነገር ጠፍቶት ሰዓቱ ገና ነው ግን አንቺ ደህና ነሽ አይደለ ሲላት ዳጣም እኔ ጋር እኮ መሽቷል አንተ ጋር ቀን ነው እንዴ አንተ ራስህ ምን ሆነ ነው በዚህ ሰዓት የደወልከው ብላ ትሏለች። እሱም ቀን አቢጌል አትወዳትም ስትለኝ አዎ ስላልኩ ያስከፋውሽ መስሎኝ ይቅርታ ልጠይቅሽ ነው ይላታል። ዳጣም ነገሩን ቀለል አድርጋ ጣጣ የለውም ግን አንተ የደወልከው በህልም ነው ወይስ በእውነ ብላ ትጠይቋለች። ናታንም አረ በእውኔ ነው ምን ነው ግን ብሎ ይጠይቃታል። ዳጣም በዚህ ውድቅት ሌሊት ደውለህ ይቅርታ ትላለህ እንዴ ምን ነው ግን ፈርተህ ነው እንዴ ብቻ መተኛት ብላ ትሏለች። ናታንም አንቺ በዚህ ውድቅት ሌሊት ትቀልጃለሽ እንዴ ስሚማ ቀን ግን አቢጌል እኔ ከሄድኩ በኋላ ምንድነው ያለችሽ ብሎ ይጠይቃታል። ዳጣም አውቃ ልታናደው አስባ ልንጋባ ነው ምናምን አለችኝ እኔም በቃ ሚዜ ሆንሻለሁ አልኳት ትሏለች። ናታንም ደንገጥ ብሎ ከምር ግን ሚዜ ትሆኛታለሽ ብሎ ይጠይቃታል። ዳጣም ምን ነው ሚዜ ለመሆን ምን ያንሰኛል ሳስበው ራሱ ለሰርጉ እንዴት እንደምጨፍር ብላ ስትለው ናታንም በነዴት ቻው በቃ ደህና ደሪ ብሎ ስልኩን ይዘጋዋል። ናታን ዳጣን በኤቢ ቀንታ ወደሱ የበለጠ እንደምትቀርብ አስበው ብዙ ነገር ቢሞክርም ነገር ግን ዳጣ ምንም አይነት ስሜት አላሳየችውም ነበር። ዳጣ ድራማ አጓጊነቱንና ተጠባቂነቱን ቀጥሏል። ሐሳብ አስተያየታችሁን ኮሜንት ላይ አጋሩ። ቀጣዩን ክፍል አሳጥሬና አሳምሬ ይዤላችሁ እንድቀርብ ቻናሉን ሰብስክራይብ፣ ቪዲዮውን ላይክ፣ ሼር በማድረግ ለብዙ ሰው እንዲደርስ አድርጉልን። ቪዲዮ ስንለቅ በፍጥነት እንዲደርሳችሁ የደወል ምልክቱን መጫን አትርሱ። በቀጣይ ክፍል እስክንገናኝ
እስከዛው በሰላም ቆዩ።